በስተመጨረሻ ከ3 ወር እስር በኋላ ተፈትቻለሁ። ይሄ አካውንት ለ3 ወር ያህል እንዳልገባ አግዶኝ ነበረ። ዛሬ ለቆኛል። ላልሰሙ አሰሙ፣ ሼር አድርጉት። ውሸት ቆሞ በእግሩ ሲሄድ አሁን የማሳያችሁ ይሆናል። ይህንን ውሸት ደግሞ የተናገረው የውሸት ፋብሪካ የሆኑት ከዋቢያው ሴክት የሆነው ያሲን ኑሩ ነው። አድምጡት። ሴራን ይዘው የመጡትንም ተመለከትናቸው። የእኛ አንዳንድ ወጣቶች የሰሩትን ስህተት ተመልክተው እሷን አወፍረው እስልምና መሃል ሁለት ሰፍ እንዳለ ለማሳየት የቧጠጡ ሰዎች መርዛቸው ሊረጡ ያሰቡን ሰዎችንም መንጠረን ታዘብናቸው። እስልምና ውስጥ መጥተው ፈትዋ ለመስጠት እገሌ ቡድን እንዲነው እገሌ ቡድን እንዲነው ብለው ያቧድኑን የሞክሩትንም ታዘብናቸው፣ ተመለከትናቸው። ምን ያሴሩልን እንደነበር በግልጽ በአደባባይ ተመለከትናቸው። ከሌላ እምነት መጥተው ጥቂቶቹ ሰፊውን የክርስትና እምነት የማይወክሉት ትንንሽ አክቲቪስቶች ብቅ ጥልም ብለው እገሌ ሱፊ እገሌ ወሃቢ ማለት እንዲህ ነው ብለው ሊያቧድኑን ሲሞክሩ በትዝብት ተመለከትናቸው። የእነሱን ድምጸት ደግሞ ይዞ ያስተጋባ ሱፊያ ነኝ ብሎ ያመነ ደግሞ አንዳንድ ዲኑ ያልገባው ወጣትንም ተመለከትን። ልብ በሉ እናንተ ወጣቶች፣ እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ። የሰሜኑ ጦርነት ጊዜ የወደመው የመሻይኾቻችን ሐሪማን በርካታ የዕልም መካኖች ወድመዋል። አሁን የሉ። እነሱን ለመተካት ነው እየተፍጨረጨረ ከተማ ውስጥ ያለው። እነ ሸህ መሐመድ ሐሚድዲን ዑለማዎችን ማን ይተካቸው ብለው ዑለሞችን ሰብስበው እያስመረቁ ያሉት ሐሪማዎቻችን እንደዚህ እስልምና ላይ በሚያሰሪ ሰዎች ስለወደመ ብቻ። እነዚህ ዛሬ ወሃቢ ሰለፊ እያሉ የሚያቧድኑ ሌላ እምነት የመጡ ሰዎች እንዲህም እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሃል። መልካም እንግዲህ እንደሰማችሁት ያሲን ኑሩ መስጊድ ውስጥ ሲናገር ብዙ ቅጥፈቶችን ቀጥፏል ማለት ነው። በተለይም በክርስቲያኖች ላይ እንግዲህ እንደሰማችሁት ያልዳሰሰው የለም። ልክ ክርስቲያኖች ሙስሊሞችን ለመከፋፈል ልክ ሙስሊሞች ምንም ልዩነት እንደሌላቸው ሁሉም ዋባሽ፣ ዋብያ፣ ሰለፊ፣ ሱፊ ምናምን የሚባል የለም፣ አንድ ነን፣ ክርስቲያኖች ናቸው እንደዚህ ያደረጉት እያለ እየቀጠፈብን ነው ማለት ነው። እኛ እንደ የቀጠፍ ነው እኛ ነን አንድ አይደላችሁም ያልነው፣ አስተምሮታችሁን አንድ አይደላችሁም ያላችሁ። ያሲን ኑሩ ለምሳሌ ባት እግር ፊት እጅ ምናምን ያለው ነው የምታመልከው አንተ አላህ ብለህ። ሀባሾቹ ደግሞ ይሄን አያምኑም። አስተምሮታችሁ የተለያየ ነው። ስላላህላችሁ ግንዛቤ የተለያየ ነው። አንተ የምታመልከውን አላህ እነሱ አያመልኩም። ያንተ አላህ ለነሱ ጣዖት ነው። ለምንድን ነው ዋብያዎች ሁሌ የምትዋሹት? ሌላኛው ዋብያ የሚባል የለም ማለት ዋብያ የለም ብለህ ካመንክ አራጅ አይደለንም ወይንም ደግሞ ዋብያ የሚባለው ሴክት አራጅ ገዳይ መሆኑን ሌሎች ሲናገሩ የሚከፋህ ከሆነ ዋብያ የሚባል ከሌለ ለምንድን ነው የምትከፋው አንተ? ዋብያ ካልሆንክ አራጁ ሴክት ውስጥ ካልሆንክ እንደዚህ የሚባል ከሌለ ለምን ትከፋለህ? ካደ ለምን እኔ ነኝ ብለህ ትመጣለህ? ሳትጠራ ለምን አለው ትላለህ? ዋብያ የሚባል ከሌለ የለም ብለህ ካመንክ እኔን ነው ብለህ ለምን ትመጣለህ? አራጁ ክፍል ዋብያው ሴክት ነው ሲባል ተሰደብኩ ለምን ትላለህ? ስምህ ካልሆነ የምትከተለው ካልሆነ የአንተ አቂዳ ከእሱ ጋር ማይገናኝ ከሆነ ከዋብያዎች ጋር ማይገናኝ ከሆነ ለምን ተሰደብኩ ትላለህ? ስለሚገናኝ ነው፣ የምትመራበት ስለሆነ ነው። ቀድሞ እናንተን ነው የሚገሏችሁ ምናምን ብለህ ለሀባሾቹ ለማለፍ ሞከርክ። ሀባሾቹ ጠንቅቀው ያውቋችኋል። ይኸው የእናንተ መጽሐፍ ቀድመህ ሀባሹን ግደል ቀብር አምላኪ ብላችሁ መጽሐፍ የጻፋችሁባቸው እናንተ ናችሁ፣ እኛ አይደለንም። ይኸው ቀድመህ መግደል ያለብህ መስጊድ ውስጥ ያለውን ነው። ከአይሁድና ከክርስቲያኑ ቀድመህ ሀባሾቹ መግደል አለብህ የምትለው ዋብያው ነህ፣ እኛ ሳንሆን። ለምንድነው በዚህ መጠን የምዋሹት? ሌላኛው ያነሳው ምንድነው? እሱ በትግራይና በአማራ ክልል ባለው ጦርነት ላይ የሚገደሉት ሙስሊሞች ናቸው አለ። ውሸት ነው። ሰራዊቱ እንዳለ ሙስሊም ነው እንዴ? አማራ ክልል እንዳለ ሙስሊም ነው እንዴ? ሰው ትግራይ ክልል እንዳለ ሰው ሙስሊም ነው እንዴ? ዋብያ ካልዋሸ አንድ ቀን ውሎ አያድርም። ቲክቶክ ላይ ያሉት እንኳን በአቅማቸው
ቲክቶክ የሚመራው የዋብያው ሴክት በተሳዳቢያን ግብረ ሰዶሚያንና ኤቲስቶች ነው። የቲክቶኩ መጅልስ የዋብያዎች ተሳዳቢ ባለጌዎች ግብረ ሰዶምና ኤቲስት ቀጥረው ነው የሚመሩት። ሁሌም ድራማ ይሰራሉ፣ ይዋሻሉ። ሀባሾቹ በግልጽ አቋማቸውን ያስታውቃሉ እንጂ እንደነኚህ ቀጣፊ ወራዶች ውሸታሞች አይደሉም። ለምን በዚህ መጠን መዋሸትና መቅጠፍ ያስፈለገው? በእርግጥ አባሾችም እንዲህ ነው የሚገልጿችሁ፣ እኛ ብቻ አይደለም። በወንበዴ አይመራም። ሻዓሩሁሙል ከዚብ የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ። ስለዚህ ይሄ አካል ምን እየሰራ ነው? አንድነት የሚል አንተን አጥፍቶ የና አብሬት የነ ዲያን የና አልከሶ ከዛ የነ ሻህ አባድር ሙንገር ጠፍቶ የሙሐመድ ኢብኑ አብዱል ወሃብ መርዘኛው አስተምሮት ይቀጥል ነው የሚለው። ያ አህለ ሱና ወልጀማዓ የመሻይኾቻችን መስመር ይቀጥል ወይስ የዋሃብያ ይቀጥል ነው ጥያቄው፣ ሌላ ነገር የለውም። የዋሃብያ መስመር አይቀጥልም። ኦኬ ቀጥል። እጁን ዘርግቶ ሲል አንድ ነገር እጁን ዘርግቶ የጠየቀኝ ምን ማለት ነው? እጁን ዘርግቶ የጠየቀኝ ማለት ነው እኔ ነኝ እኮ እጄን ዘርግቼ ጠያቂው እኮ ራሱ ነው እንጂ እሱ እጁን ዘርግቶ እኔ ነው የጠየቀኝ እኮ ኖ ራሱ እኮ ነው ጠያቂው አካል ነው ያለው። አንዳንድ የአማርኛ እንትን አለ አይደል? አንተ ማለት ከኔ የተሻለ አማርኛ ሊኖር ይችላል። ገብቷል? ኖ አይደለም። እጁን ዘርግቶ እኔን የሚጠይቀኝ ካለ ነው እንጂ እኔን እኮ አላለም። እጄን ዘርግቼ የሚጠይቀኝ እንዴት ነው? ይሄ ኮንሴፕቱ እንዴት ነው የሚሆነው? ገብቷል? እንደዛ አላለም። እጁን ይዘረጋና ፈጣሪ ፈጣሪ የምጠይቀው አንዴ እፎይ፣ እሱ እኮ እየጠየቀህ ነው። ማን ነው የሚለምነኝ? የምጠይቀው እጄን ዘርግቼ ወይስ እሱ ነው እኔን እጁን ዘርግቶ የሚጠይቀኝ? እሱ እየጠየቀህ እኮ ነው ገና። አንተ አይደለም እየጠየቅህ ያለው፣ እሱ ምን ብሎ እየጠየቀህ ነው? ማን ነው ምህረት የሚጠይቀኝ? በዛን ሰዓት በግማሹ ሰዓት ምህረት የሚጠይቀኝ ማን ነው እኮ። ይሄንን እየጠየቀህ ያለው ማን ነው? አንተ ነህ? እሱ ማን ነው? አንተ ነህ እየጠየቅህ ያለው፣ እሱ ነው። ፈጣሪ እኮ ነው የሚጠይቀኝ እኮ የሚለኝ እኮ ፈጣሪ። አሁን አላህ እንደዚያ ነው የሚለኝ። እጁን ዘርግቶ የሚጠይቀኝ ማን ነው ነው እኮ። እጁን ዘርግቶ የሚጠይቀኝ አይደለም እያለ ያለው። እጁን ይዘረጋና እና አለች እኮ እና ማለት አያያዥ ነች። እጁን ይዘረጋና ማነው ምህረት የሚጠይቀኝ የምለው፣ ማነው ይቅርታ የሚጠይቀኝ ይቅር የምለው ይላል። ማነው ባዩ? አላህ ራሱ ማለት ነው። እዚሁ ላይ ቁጥርኛው ባይዘው የረመዳን ወጣት አይደለን? ፈጣሪ አንዴ ልጠይቅህ፣ ዘርግተህ ነው ወይስ ወይ? በመጀመሪያ ደረጃ ረመዳን እጃችሁን ለዚህ ዘርግታችሁ አይደለም የምትጠይቁት፣ ዱዓ ነው የምታደርጉት። እጅ ዘርግተህ እንደዚህ ብለህ አይደለም የምትጠይቁት። ዱዓ እጅህን ዘርግተህ ማለት እጅህን መዘርጋት ማለት እኮ አማርኛ ነው፣ ኮንሰፕት ነው። ቀጥታ እጅህን መዘርጋት ማለት ጸሎታችሁ እንደዛ አይደለም። ቆይ ፈጣሪ መጠየቅ ማለት እኮ ጸሎታችሁ እንደዛ አይደለም። እጅ ዘርግቶ አይደለም የእናንተ ጸሎት ሲጀመር። ስለዚህ ክፍሉ ማይለው ነው እኮ የሚሰግደው አይደለ? ሱፊ ሲሰግድ ነው አለ ተጁድ ምናምን አይደለ? ረመዳን ወይ ምን አለ ዱዓ ማድረግህን አይደለም። ሱፊ ተነስተህ ሱፊህን ወይ ደግሞ ፈጅርህን ሲሰግድ ነው አላህ ጸሎት የሚሰማ እንጂ ዱዓህን አይደለም። መስገድህን ነው አይደለ? ያቺን 2 ረካ ሰላት ነው። ዱዓ ግን እጁን ዘርግቶ የሚጠይቀኝ ማለት እኮ አሁን ወደዚህኛው እጁን ዘርግቶ የሚጠይቀኝ ማን ነው ነው እንጂ የሌሊቱ ሰላት ነው ያበደ እጄን ዘርግቼ እሺ፣ እጁን ዘረጋ። ከዛስ ምንድነው? ዱዓ አርጉ፣ ጸልዩ ነው ስገዱ። እኛም አላህ ዘርግቶ ይቀበልሃል አይደለም? ኮንሰፕት አማርኛ ስለሆነ አሁን አማርኛ ቀጥታ ልንገረው እንዴ ብራዘር ነው ረመዳን የምረው ነው። ረመዳን እኔ ነኝ እጅን ዘርግቼ የምለው። አንዴ ቆይ አንዴ በግልጽ ለአንተ እንድታየው ነው እንድትመለከተው። እሺ ብራዘር ይኸውልህ ተመልከት፣ ቴክስቱ ሙሉን ተመልከተው። the messenger of Allah አለ ተመልከት። የአላህ መልእክተኛ እንዲህ አለ when አለ ተመልከት a third of the night remains Allah descends to the lowest heaven አለ። ይሄም መሐመድ እየተናገረ ነው። ምን አለ? አላህ ወደ ቅርቢቱ ሰማይ ይመጣል
ምን የሌሊቱ 1/3 ክፍል ባለፈ ሰዓት ብሎ ተናገረ። ከዛም የሰማይ በሮች ይከፈታሉ ብሎ ከተናገረ በኋላ ሂ ብሎ የሚናገረው ስለማን ነው? ስላለ ቀድሞ ስለነበረው ነገር ነው አይደል? አላህ ለምትለው ቦታ ነች ሂ ተብላ የገባችው። መቼም ይሄንን ሲምፕል እንግሊዘኛ አንደኛ ክፍል እንግሊዘኛ አይከብድም። ሂ ለምትለው እዛ ቀድሞ ለነበረው ስሙ ለተጠቀሰው አካል ለሚገቡ አላህ ማለት ነው። አላህ ኤክስቴንድስ ሂዝ አለ ሂዝ። ከዛስ ምን አለ? በጣም ኢዚ ሆነ እንግሊዘኛ ነው፣ ምንም ከባድ ነገር የለው። ሃንድ ሂዝ ሃንድ የተባለው ቀጥታ ከዚህ በፊት ተነግሮለት የነበረው አካል ነው። ኤንድ ሴይስ እንዲህም ይላል አለ። ተናጋሪው ማን ነው? አላህ። አላህ ምን ብሎ ይናገራል? የዘረጋው በቃ ቀላል እኮ ነው። እጁን የዘረጋው አካል ምን ብሎ ይጠይቃል? ማን ነው ምህረት የሚጠይቀኝ? ማን ነው ይቅርታ የሚጠይቀኝ ብሎ የሚናገር ነው። እጁን ዘርጊው አካል ምህረት የሚጠይቀኝ ማን ነው? የምምራው። ይቅርታ የሚጠይቀኝ ማን ነው? ይቅር የምለው ብሎ የሚናገረው ይሄንን አላህ ነው። እጁን ዘርግቶ ማለት ነው። ይሄንን እየተናገረ ነው። መልካም አይ ቲንክ ረመዳን እንትን ስላለ እንዴና አብሽሩ። ኧረ እንዴ አሪኩ እንዴና ደህና ነው። ሞጣችሁልኛ እኔ ምን ተናላለሁ አጣር ያ ወጣት ነህ። አይ ተቀበሉ ኤሌመንታሪ እንግሊዘኛ ነው ነው ብዙ ተናዳለን ለምሳሌ እዛም ሰማይሉ አብሽሩ ያለው ነገር እያጣራ ሜር አይ አክቹአሊ አይመጣም ብትለይም እኔ ዲስ ማች አርጊው አላደርግም። ምክንያቱም ይመጣል አላህ ብለህ እስካመንክ ድረስ እጁ አይመጣም ብለህ አርጊው ማድረግ ስለማችል ማለት ነው። ኦልሬዲ አላህ ይመጣል ብለህ ስላመንክ ማለት ነው። አላህ ስትል ደግሞ እጅ የሌለውን አይደለም መቼም እጅ ያለውን አላህ ከሆነ አንተ አላህ ብለህ የምትለው ይመጣል ኦልሬዲ ብለህኛል እኮ። አብዱ ከሪም ምንድን ነው የምትለው? አብዱ ማን የሚለው አብዱል ካሊድ ነው። አብዱል ካሊድም እንደዚህ አይደለም የሚጻፈው። አብዱል ቃድር ኦኬ፣ አብዱል ቃድር ነው። ኦኬ፣ ቃድር ነው። ቃድር እሺ፣ ቃድር አብዱል ቃድር። እንኳን ደህና መጣህ። እንዴት ነህ ሞጣ? እዚህ ቤት ውስጥ ሞጣ የሚል ስም አለ እንዴ? ደህና ነህ? እንኳን እኔ እንጃ ሞጣ መሰንከኝ። ሞጣ አይደለም እንዴ? እፎይ ማለት ፈልጌ ነው። ይቅርታ። ሞጣማ እፎይ በምንድን ነው የሚገናኙት? አይዶን ነው ያለኝን ሰምታችኋል? አይ እፎይ ማለት ፈልጌ ነው። ይቅርታ። ግሩፕ ላይ ያሳያቸው። እፎይ አይደለም። እኔ ከሞጣ ጋር እስማማለሁ ብዬ አላቅም ነበር፣ ተስማማሁለታ። አንተ ደግሞ አንድ ስህተት እንትን አታድርገው። እፎይ አይደለም ሞጣ ይኸውልህ፣ እፎይ ተመልከቱት። ምን ሆኗል ሰውዬ? ሞጣ ነው እኮ አልክ እኮ ቀየርክ እንዴ? ደግሞ ወንድማችን ስሙት፣ አዳምጡት የተባለ እስላሞች ነው። እፎይ ዛሬ የአማራ ኦርቶዶክሶች ማወቅ አለባቸው። እፎይ የተባለ ክርስቲያን አይደለም፣ እነሱ ነው የመደቡት። ውሸቱን ነው። መሐመድ ስፐር ምናምን ላይ ይለቀልቃል፣ ያዘው ምናምን ይባል የነበር ጀግኖች ናቸው። እስላሞች እምነታቸውን ካያስነኩም እንዲባል እንዲፈሩ ያመጡት ነበር። በምስራቅ አማራ ዓለም አቀፍ ንቅናቄ መረጃችን መሰረት እፎይ እስላም ረፈው ኦርቶዶክስ ምትባል ግን እነሱ የማይሰሩ ስራ የለም። አር ቢሊየነርስ ኦርቶዶክስ ውስጥ ያዘመቱት አክራሪ እስላም ነው የሚያምን ደደም የታለፍ ወይ አልተነፈሰም። ራሱ እፎይ አክራሪ ዋሃቢስት እስላም የቦረናና የአዋሽ አካባቢ እስላም እፎይ ፊቱን ዝም ብላችሁ ተመልከቱ፣ መልኩን ተመልከቱ፣ ዝም ብላችሁ እዩት። በእኛ መረጃ መሰረት እፎይ ክርስቲያን አይደለም፣ አክራሪ እልም ያለ እስላም ሻሪያም ነው።
ኦሮምኛ በደንብ ነው የሚናገሩ። ያመጡት ራሳቸው እስላሞች ናቸው። በኦርቶዶክስ ሰርጎ እንዲሰልል እስላም ኃይለኛ ነው እንዲባል እፎይን ኦርቶዶክስ አላወቁም። እፎይ ሰደበኝ እያለ በጣም ይገርማል። በጣም አንጀት ይነካል። እስላም አውቆ እፎይ ደግሞ ለእኔ ሰደበልኝ ብሎ የሚከተለው ደግሞ ኦርቶዶክስ የተባሉት ውስጡ ሀሳብ እፎይን የሚከተሉት እሱ ትስናታቻቸው እስላምን ሰደበው አዋረደው መሐመድ መስለዋል። እሱ አክራሪ እስላም ነው። ዋሃቢስት ነው። ባይዞ የመጣ ፐርፐስ ነው። እስላሞች ጠንካራ መስለው እንዲታዩ፣ ጀግኖች መስለው እንዲታዩ ፖለቲካ እስልምና ፖለቲካ ነው ብያቸዋል። ሃይማኖት አለ ዋሃብያ ነው ተብሏል። ቦረና እና ሸዋ አካባቢ የሚገኝ አክራሪ የዋሃብያ አማኝ ነው እፎይ። አጎቴን እንጨምቀዋለን ዛሬ ዋሃብያነቴን አጋልጦብኛል። ሞታ ሙሸቢ በዚሁ አጋጣሚ ሙሸቢ ወኛለሁ። እፎይ የቴሌግራም ቻናላችንን ተቀላቀሉት። እፎይ ኦፊሻል በሚል ይኸው ሊንኩ እዚህ ያለ። ፕሮፋይል ላይ ጥያቄ ነበረኝ እኔ አታች አድርገዋል። እፎይ እዚህኛው ላይ ምኑን አልተደረገም። ኦኬ እፎይ ኦፊሻል ብላችሁ ሰርች ስታደርጉ 5575 ሰብስክራይበር ያለው የቴሌግራም ቻናል የእፎይ ኦፊሻል ቻናል ሆኖ ተከታተሉ። አዲስ ኢንፎርሜሽኖችን በየዕለቱ የሚያደርስበት ነውና ተከታተሉት። የዋሃብያን አካውንት ታሳያለህ፣ ታስተዋውቃለህ ትላለህ። ምን ይደረጋል እንግዲህ። ዋሃብያ ነው በሽር መውሊድ አይከበርም። ላኢላህ በቃ መውሊድ ቢዳ ነው። ቢዳ ሁሉ ጥመት ነው። ጥመት ሁሉ እሳት ነው። ትክክል ነህ። እፎይ ጥያቄ ነበረኝ። ስማኝ ቆይ አላህ አይወርድም የሚሉ እንዳለ እነሱ ካፊር ናቸው። ጃሚያዎች ተከታይ አላህን አይወርድም ይላሉ። አጎቴ አላህ ይወርዳል አይወርድም? አይወርድም፣ አይሰቀልም፣ አይወርድም። አብዱል ቃድር አላህ ይወርዳል አይወርድም? ከሌሊቱ 1/3 አይወርድም። ዒሳ ነው የሚወርደው። አንተ የምታመንከው አምላክ ዒሳ ነው የሚወርደው። ዋይ ቆንጆ። ስለዚህ ሙሐመድ አላህ ይወርዳል አይወርድም? ዛሬ በቃ ከብዙዎች ጋር ነው የምጨማመቀው። ከሁለት ታናችሁ ለማውረድ ይወርዳል ስለሚል ሐዲሱ ይወርዳል። እኔ እናንተ ተስማምተናል። ኢሳ አብዱል ቃድር ማለት ነው። ስለዚህ ኢሳ ነው የሚወርደው። አጎቴ አይወርድም እያለ ነው። አብዱል ቃድር ትንሽ ወይ ሐዲስ ስላልሰማ ምናምን ነው እንጂ ያለ መቅራት ነው እንጂ ኪታቡ ስለሚል አብዱል ቃድር ጋር ችግር የለውም፣ እንግባባለን ይመስለኛል። አጎቴም ደግሞ አይወርድም ብሏል። ችግር የለውም። ሐዲስ አለ የንዚሉ ረቡና ስለሚል ይወርዳል ስለሚል ያንን መካድ አይቻልም። ሐዲስ ነው። አብዱል ቃድር እየካደ ነው ማለት ነው። አብዱል ቃድር ደግሞ ምክደው የእውቀት የሐዲሱን ሳይሰማ አይደለም። አላህ አይወርድም። አላህ ጀሃነምም በአንድ እግር ይረግጣታል ነው። አላህ ወደ ምድር አይወርድም። ዒሳ ነው ይሰማኛ። አብዱል ቃድር አሁን እነሱ የያዙት የጀመሩት ምን አለ መሰለህ? እሺ በሌሊቱ መጨረሻ አካባቢ ላይ ዱዓ የሚያደርግ የሚቀበለው ይላል። ሰማይ ዱንያ ወርዶ ይላል ቁርአኑ እንትን ሐዲሱ ነው ያሉት። ይሄ ደግሞ ሐዲሱ ይላል ችግር የለውም። ሐዲሱ ስለሚወርዳል በለው። እሺ መርሐባ እሺ አጎቴ ትስማማለህ? እኔ ብዙም ስላንቀራሁኝ እኔ ጥያቄ ያገኝ ስማኝ እስኪ አጎቴ ትስማማለህ? ይኸው እነሱ
ይስማማል። ሐዲስ ነው ሐዲስ እሱ ምናልባት ወይ ሐዲሱን አልሰማሁ ነው ይችላል እንጂ እናንተ ስላደናበራችሁት አብሮ እንዲደናበር አታድርጉት። ሙስሊም ነው ሐዲስ አለ ከተባለ ይሰማል። በቃ ሰማ እንታል ችግር የለውም ስማኝ። እሺ አሁን ለምሳሌ ዝናብ መሐመድ ይቻላል እኮ እናንተ ነገርከኝ ነው ኦሬዲ ሰማሁ። ሊቀር ነው ወይስ እንደገና ይሰቀላል? ድምፅን ትንሽ ከፍ አድርጋ ጎርቴ አይሰማም። ወርዶ ይቀራል ወይስ እንደገና እንደወረደ ይቀራል ወይስ ይሰቀላል? የተመልሶ ነው ያልኩት ለሊት ሲወርድ ጥያቄው ለምን አስፈለገ? ጥያቄው እንደወረደ ይቀራል ወይንስ ተመልሶ ይሰቀላል ተወረደ በኋላ ነው ያለው? ማን ነው ጥያቄው? ከእናንተው ነው ወይስ አብዱል ቃድር ነው? አጎቴ ነው። እኔ አደንጉ መግነስ መሐመድ መግነስ አብዱል ቃድር ከሆነ ይሄን ጥያቄ መጠየቅ የለበትም። ምክንያቱም አይ አንጠይቅህም መሐመድ አንጠይቅህም። አይኔ አንተ ጋር ነኝ መሐመድ። አብሽር አብሽር። እሺ እሺ ይኸው እዚህ ጋር ያለው ነው። እሺ እሺ ይሄን ጥያቄ የጠየቀ ከኛ በፊት ከትላልቆች የለም። ይወርዳል ካለ ሐዲሱ ይወርዳል ነው የተገለጸልህን ነው እንጂ ያልተገለጸውን ዝም ብለህ እንትን አታጣም። እንደ ክርስቲያኖች አሁን እሺ ዝናብ ይወርዳል ፎቶ አለው ከተባ ፎቶውን ስለው በግራ በቀኝ ሰው አስመስለው እኛ ግን ያው የተገለጸልን ብቻ ነው። በቁርአን በሐዲስ ስለጌታችን ስላላህ አዳምጣ መሐመድ የተነገረንን ብቻ ነው እንትን ማለት ይወርዳል ካለን በቃ ቁርአን ሐዲስ ይወርዳል ካለን ይወርዳል ብለን እናምናለን። እሺ ምስተሪፎ አንተስ ይወርዳል ነው የምትለው መሐመድ? እኔ ሐዲሱ በሚለው እስማማለሁ ይወርዳል ነው። ኦኬ መልካም። አጎት የጠየቀውን ሰምተሃል? በሽር የጠየቀውን ከወረደ በኋላ ተመልሶ ይሰቀላል ወይንስ ወርዶ ነው የሚቀረው ብለዋል? ኖ እሱ የተገለጸ ነገር የለም። ግን አሁን ምንድነው ይወርዳል ሲባል ዞሮ ለባሪያዎቹ የምትፈልጉትን ነገር ጠይቁኝ፣ ጸልዩ፣ በዛ ሰዓት የምትፈልጉትን ነገር እሰጣችኋለሁ የሚለውን ነገር ለመግለጽ ነው እንጂ ጥያቄያችን እሱ አይደለም። አንድ አዳምጠኝ። ይሄን አጀንዳ እኮ ከሁሉ ጋር በደንብ ተነጋገራችሁበት እኮ። ይሄ ይወርዳል አይወርድም ለግለሰብ አታውራ። አጎቴ ፓራፍሬዝ ማድረግ ትችላለህ ጥያቄ። ለምን ታጠፈብኝ? እውነቱን ስለነገርኩ ነው። ላይ በኋላ ይወርዳል። ስሙኝ ሁለታችሁ መሐመድ አይደለም ጥያቄ ስሙኝ። አሁን ለምሳሌ ዝናብ ከሰማይ ሲወርድ እናያለን። ከወረደ በኋላ ግን ምድር ላይ ያርፍና ተመልሶ አይሰቀልም። ማስረጃ አለ፣ የቪዲዮ ያየነው ነገር ነው። ለምሳሌ በማስረጃ መላእክቶች ከሰማይ ይወርዳሉ፣ ሐዲስ ቁርአን ተመልሶ ይሰቀላሉ። ማስረጃ አለ። ይሄ አላህ ይወርዳል የሚል ማስረጃ ካለ ወይ አንድ ይወርድ ቀርቷል ወይ ደግሞ እንደገና ይሰቀላል እንደ መላእክቶች ማለት ነው። እንደዛ ከሆነ ይሰቀላል። ማስረጃ ደግሞ አሳየኝ። ሲጀመር በመውረዱ ብቻ ገና ሌላ ምን አወርሳለ? ችግር የለውም። መውረዱ ልቀበላችሁና አወረደ በኋላ ይሰቀላል እንደገና ወይስ አንድ ወርዶ ነው የቀረ? እቺ ነው መልስ የፈለኩ። ጠይቁ ወሽኳል የምትሉት ዓሊሙ ጠይቁ ወላ እስከ ሳውዲ አረቢያ። ስለዚህ በሽር አላህ ይወርዳል ብለህ አታምንም አንተ? ራይት ሰማለው ላይ በሽር እያወራ ከሆነ አትሰማም። አሁን መታል ቀጥል። ስለዚህ በሽር አላህ ይወርዳል ብለህ አታምንም? ቦታ የሚገኝ አካል አይደለም። መሐመድ የጠየቀን ሰምተሃል? ይወርዳል ምትል ከሆነ ወይን አንድ ወርዶ ቀርቷል፣ አለበለዚያ ግን ተመልሶ እየተሰቀለ ነው። አሁን ለምሳሌ ቋንቋ የሆነ ቦታ ላይ ቁጭ ብለህ አይወርድም ካልኩ ይኸው ስማ፣ አሁን ይሄ በሱፍያውና በእኛ በሰለፊዮች መካከል ያለ ልዩነት አለ። እንደዚህ የሚብል ማለት ነው። ይሄንን ቁርአንን ጥሩ አድርገው ስላላዩት ወይም
ስላልገነዘቡ ወይም ዝም ብለው ገግመው ካልሆነ በስተቀር ማስረጃ ቁርአን ስላለ ወይም ሐዲስ ስላለ ችግር የለውም። በዚህ እኛ እንስማማለን። የእናንተ ጥያቄ ምንድነው? ምንድነው የምትስማሙት? አንስማማም እያለ ውስጥ ለውስጥ ችግር የለም ወይ ተደዋውለን ውስጥ ለውስጥ ነው የሚወራው። እናንተ የኛ ጉዳይ ነው። ችግር የለውም። በቁርአን በሐዲስ ነው ሰማችኋል። ባይ ያንተ ጥያቄ ሰላምላኩ ሲጠየቅ እንደዛ አይደለም። ሞጣ እፎይ እንደዛ አይደለም። እንደዛ አይደለም። እፎይ አንዴ ውስጥ ለውስጥ እናድርገው። ይሄ ነውር ነው። ሰው መስማት ይፈልጋል፣ በአደባባይ ላይ መማር ይፈልጋል። በድብቅ በውስጥ እናድርገው አይባልም። ኤኖስ ቢኒና ሀቢብ እንኳን ደህና መጣችሁ። ቢኒ ሀቢብ ሀቢቢ አትበለን እምቢ። ሀቢብ እንዴት ነህ? ሁሉ ተማም ነው? ያንተስ አላህ ወራጅ ነው? እንዴት ነበር? አሁን ተለብተህ ኧረ እፎይ ተው ሙድ አትያዝ። አይ ሙድ አልያዝኩም። አብዱልቃድር ሀቢብ አይቶት የሚወርደውም አላህ እዛው እንደፈለገ አይደለም። ሀቢብ ጸሎት አድርጉለት። ሀምብል ጥሩ ጸባይ ያለው ልጅ ነው። ትምህርት ማወቅ ነው የሚፈልገው በደንብ አይደል ሀቢብ? ትክክል ነው። አልተሳሳትኩም። 6 ሰዓት ሆኗል። ያ ዋናው ትምህርት ማወቅ ነው የሚቀድመው። እውነት ነው። ለምን መሰለህ አወቅህ ብለህ ከመሮጥ ሁሉ ነገር አጣርተህ ብሮጥ ይሻላል። ያ በርታ። እሺ በደንብ አስተውሉ። እንግዲህ አሁን አላህ ይወርዳል የሚለው በጣም ክሪቲካል ቶፒክ ነው። እንዲህ እንደቀላል እንደዋዛ የሚታይ ቶፒክ አይደለም። በጣም ብዙ ነገሮች ስላሉት አንደኛ ፍጡር ውስጥ ይገባል ማለት ነው። ሁለተኛ እንግዲህ መቼ ነው መውረድ የጀመረው የሚል ጥያቄ ያመጣል። ሶስተኛ ከወረደ በኋላ ተመልሶ ይሰቀላል ወይ? ከዛ ሲወርድ ሲወጣ። አራተኛ የታይም የሀገራት ሰዓታት ይለያያሉ። ስለዚህ ስንት ሀገር ላይ ነው የሚወርደው? በየሀገሩ ሲወጣ አርሽ ላይ ነው የሚለው ውድቅ ይሆናል። ከአርሽ በላይ አይሆንም ማለት ነው። ሁሌም ወራይ ስለሆነ ሁሌም ጉዞ ላይ ስለሆነ ወርዶ ደግሞ ደርሶ ብቻ መመለስ ሳይሆን ረጅም ይቆያል። ኦልሞስት ከ8 ሰዓት ምናምን በኋላ እስከ ጎስኪ ቀድ እስከ 11 ሰዓት ምናምን ይቆያል። አንድ ሀገር ላይ እስከ 2 ሰዓት በላይ ይቆያል ማለት ነው። አንድ ሀገር ላይ ይህን ያህል የሚቆይ ከሆነ በዓለም ላይ ስንት ሀገራት አሉ? የታይም ቫሪዬሽን ያላቸው እሱ ምቱት፣ ቀኑም አይበቃውም ማለት ነው። አምስተኛ የሚወርደው በአካሉ በዛቱ ከሆነ ከአርሽ በላይ ነው የሚለው ስህተት ይሆናል። ፕላስ ደግሞ እንደሚጠር ፍጡር ውስጥ አይገባ የሚለው ውድቅ ይሆናል ማለት ነው። ይሄ ሀሳብ እፎይ ከሰው አስተሳሰብ በላይ ነው። አላህ እንዴት ይወርዳል የሚለውን እሱ በሁሉም ነገር ላይ ቻይ የሁሉ ፈጣሪ ስለሆነ አንተ እንደዚህ ባሰብከው ልክ እንዲህ ይነጋበታል፣ እዛኛው ይሄዳል፣ እዚህኛው ይወጣል ይወርዳል የሚለው በአንተ አስተሳሰብ ነው እንጂ ይሄ እንዴት እንደሚወጣ እንዴት እንደሚወርድ በእሱ ፍቃድ ነው የሚያውቀው። አንተ ዝም ብለህ ለማምታታት ብቻ ካልሆነ በስተቀር ግራ የሚያጋባ ነገር የለውም። ቆይ መሐመድ እኔ መልስለት ከአቅም በላይ ነው። ከሰው አቅም በላይ ነው። የተገለጸልህን ብቻ ነው መያዝ የምትችለው ፈጣሪ ጋር አንተ እሱ የገለጸልህን ብቻ ነው እንጂ ከዛ ውጭ መተንተን አትችልም። እሱ የሰጠህ የተወሰነ የአእምሮ ናት። በዛ የምትችለው እንደ እዚህ መኖሪያ ያክል ምናምን ያክል የእንጀራህን መሰብሰቢያ ምናምን አንተ ኑረህ እንድትሄድ ብቻ ነው እንጂ ሌላ የሰው አቅም የለውም። ትልቅ ነው አላህ ማለት እንዳንተ እንደዚህ ጥብብ አትበል።
ሞጣ እፎይ ሞጣ እኮ ነው ሰውየው እኮ እንደ ሞጣ ነው ስታዩ። እሺ ቀጥል አብዱ ከሪም ቃድር። እሺ ትንኩሽት አሁን ትንኩሽት እንዴት ነው የምታየው አንተ? ትንኩሽቱን እንዴት ነው የምታየው? ትቆነጥጠኛ አታለሁ። ሙሙ በሙሙ ታያታለህ አታያትም? ትቆነጥጠኛ አታለሁ። አይ ሙሙ በሙሙ ታያታለህ አታያትም? አያታለሁ። ይህን ጥያቄ መልስልኝ። አያታለሁ። ታያታለህ? አላህ እንደዚህ ነው የሚያየው። ዓለምን በሙሉ እንደ ትንኩሽት ነው የሚያየው። አላህ ሱብሓነሁ ወተዓላ እንደዛ ነው የሚያያት ማለት ነው። ትንኩሽት እንደምታያት አላህ ደግሞ እንደዛ ነው የሚያየን። አበቃ። ሌላ ጥያቄ የለኝም፣ ሌላ ጀዋብ የለኝም። ሲወርድስ ማስረጃ አለ ወይ እያለህ ነው በሽር? የምን ትንኩሽታ ጋር ነው የምታመሳስለው? ማስረጃ አለ ወይ? አላህ ትልቅ ነዋ። አንተ ትንኩሽቱን እንደምታየው አላህ ደግሞ እንደዛ አርግቶ ነው አላህ ግዙፍ ነው እንደ አላህ በጣም ግብዳ ነው እንደ አላህ ማስረጃ ያንን እኮ ሁሶ ነግሮሃል እኮ ያንን ሰው ጥራ ቢሉት ምን መጣሩ? ሁሶን ፈርተህ እኮ ወጣህ እኮ ሁሶን ፈርተህ ወጣህ አመለጥ። አብዱልቃድር ከአላህና ከአርሽ ማን ይበልጣል? ማን ይበለጠ ግዙፍ? ከአርሽ እኮ ትልቅ እኮ ነው አንተ። ስለዚህ አላህ ከምድርም ይበልጣል። አርሽ ከምድርም ይበልጣል። የፈጠረው ማን ነው? አርሽን የፈጠረው ማን ነው? አርሽን የፈጠረው ማን ነው? ይሄን ጥያቄው ነው አላህ የፈጠረው። ማን ይበልጣል ከማለትህ በፊት የፈጠረው ሰውዬ እንግዲህ እሱ አላህ ነው የፈጠረው አይደለም? አርሽ ከሱ እንዴት ሊበልጥ ይችላል? እሱ ፈጥሮታል። እንዴት በሳይዝ በትልቅነት ነው በትልቅነት ያልኩ። ለምሳሌ ከአርሽ የሚበልጥ ፍጡር አለ በግዝፈት በትልቅነት? እኔ እንደው እናንተ ማለት ነው ደደብ ስለሆናችሁ አይገባችሁም። እኔ ደደብ ጋር አላወራም። ሁሶ እንኳን አንተግባባም እናንተ ጋር። እኔ ምን ብዬ ነው የምለፋው እናንተ ጋር? እንግዲህ ተመልከቱ። ቅድስት ክፍል ላለፈው ኡስታዝ የሚከተል ሰው የሰው ልጆች ገብቶን ማን ነው ሳይገባና አንተ ከገባህ እንግዲህ ወይ እኛ የሰው ልጅ አይደለም ወይ ደግሞ አንተ የሰው ልጅ አይደለም ማለት ነው። በሌላ እንሞክረው። ያስብላል። አስቡት እንግዲህ ይሄ እኮ ግልጽ ነገር ነው። አርሽ ግዙፍ ነው፣ ከምድር በላይ ነው። ማንም በቃ ፍጥረት አያክለውም ከተባለ አላህ ከአርሽ በላይ ከሆነ አርሽ ወደ ምድር ይግባ ቢባል ሊገባ አይችልም፣ ከምድር ስለሚበልጥ ማለት ነው። ምድር እሱ ልታስገባው አትችልም፣ አላህ ግን ይገባል። ስለዚህ አላህ ወደ ምድር የሚገባ ከሆነ ከአላህና ከአርሹ ስናወዳድረው ከአርሽ ያንሳል ማለት ነው። አላህ በሳይዝ አለስ ፕላስቲክ ካልሆነ ተጨማዶ ካልገባ መልካም። ወንድማችን ቃል ስጋውነን ተመልከቱት። ትንሽ ነው የቀረው 50 ሺህ ሊገባና ፎሎ እያደረጋችሁት በመሃል 49700 ነው ኦልሞስት አካውንቱ እንትን እያለ ስለሆነ 50 ሺህ አስገቡት፣ ፎሎ አድርጉት። ቃል ስጋውነ የሚለውን አካውንት ሁላችሁም እና ይሄ ላይቭ ሴሽን እንትን በሚልበት ሰዓት ኮፒ ሊንክ ከላይ ስታረጉ ምን ታረጋላችሁ መሰላችሁ? ይሄን አካውንት ይችኛዋን በመንካት ከላይ ያለችውን የፎይን ፕሮፋይል በመንካት እንደዚህ በመንካት ይዋት እንዲህ ትላላችሁ። ድጋሚ ትገባላችሁ። ከዛ ይቺ የደውሏ ምልክት ትታያችኋላችሁ። የደውሏ ምልክት ስትነኳት ሁለቱም እነዚህ ነገሮች መሀል ላይ ነው ያሉት። ፐርሰናላይዝድ ነው የሚሉት። ስለዚህ ምን ታደርጋላችሁ? ሁለቱንም ኦል የሚለው ላይ ታደርጋላችሁ። ከዛ እፎይ ፖስት የሚያደርገው ቪዲዮ በአንድ ፊት ለፊት ነው የሚመጣላችሁ። ላይቭ በሚከፍትም ሰዓት ሁሌ ወዲያው ነው የሚመጣላችሁ። አሁን ያልኳትን ስቴፕ አንዴ ደግማታለሁ። ላይቭ ሴሽን ላይ እኔም እናንተም እንደዚህ ነን ያለ ነው፣ እንደዚህ እየተከታተልን ያለ ነው። ከላይ የእፎይን ፕሮፋይል እንደዚች እንነካታለን። እንዲህ ስንነካው እንዲመጣልናል። ድጋሚ ደግመን ይህንን ፕሮፋይሉን እንነካዋለን። ስንነካው ቪዲዮ ፖስት የሚያደርግበት እንደዚህ ነገር ላይ ይመጣልናል። ከላይ ይዋት የደውል ምልክት አለች። የደውሏን ምልክት አንዴ ስንነካት እንዲመጣል።
ሲመጣ ሁሉንም የመጀመሪያው ላይ እቺን ቀዩን የመጀመሪያ ላይ ማድረግ ኦል ላይቭ ስትሪም በሚከፍት ጊዜ ወዲያው ይመጣላችኋል። ቪዲዮ ፖስት በሚያደርግም ጊዜ ወዲያው ይመጣላችኋል። ይሄ ማድረጋችሁ ለብዙ ነገር ተጠቃሚ ይሆናል እና የምትችሉም ሰዎች ከስር እቺ ጆይን የምትለዋን አለ ከላይ እሷን እንደዚህ በመንካት ፈን ክለብ በማድረግ እንትን በሉ። አንድ ኮይን ነች። አንድ ኮይን ሴንድ በማድረግ እንትን ትላላችሁ ማለት ነው። አንድ ኮይን እንደዚህ ስታደርጓት ራሷ ጆይን ትላለች። ስለዚህ ላይቭ መቆራረጥ ምናምን አይኖርም ማለት ነው። ምንም ሪፖርት እንኳን ቢያደርጉት ብዙ ሰው እንደዚህ እያደረገ ስለሆነ ብዙ ሰው ስለሚወደው ላይቭ ሴሽኑን ውሸት ነው ብሎ ነው ቲክቶክ የሚያስበው። ስለዚህ እንደዛ በማድረግ መቆራረጥ እንዳይኖር ላይቫችን በስነ ስርዓት በቀጥታ ያለምንም መቆራረጥ እንዲቀጥል ያደርጋል ማለት ነው። አሁን ያልኳችሁን ነገር ሁላችሁም 3000 ሰዎች አድርጉት። ቃል ስጋው ነው የሚለውን አካውንት ፎሎ እያደረጋችሁት 50 ሺህ ያስገቡት። ቴንክ ዩ ፎይ ቀጥሉ። ኦኬ ሁሴን እንኳን ደህና መጣ። እንኳን ደህና ቆያችሁ። ይሄ በሽር የሚባለው አላህ አይወርድም ይላል። አንተስ ምን ትላለህ? በሽር ሳይሆን አጎቴን መጠየቅ ፈልጋለሁ። ቀጥልሽ። አጎቴ አይወርዱም አለ። እስኪ የማይወርደውን እንገረን፣ እንዴት እንደማይወርድ። ምክንያቱም ለማውረድ አይወርዱም አልክ። እስኪ እንደማይወርድ ንገረን እስኪ። እኮ አንድ ነገር ይሰቀላል፣ ይወርዳል። ይሰቀል ራሱ አካል ሆኖ መገኘት አለበት። ተረዳህ? ለምሳሌ ወደ ትርክቷ ሰማይ አላህ ይወርዳል ብለህ እሱ ወደ ስድስት ሰማይ ያለው ኩርሲ፣ አርሽ፣ ጀነት እና የቅሪቷ ሰማይ በላይ ያሉ ነገሮችን አላህ እንግዲህ ሲወርድ እነሱን አልፎ ነው የሚመጣው። ግዴታ የሚወርድ ከሆነ ያ ነገር ወራጅ ፍጡር መሆን አለበት፣ ከፍጡር ጋር ስለተገናኘ ማለት ነው። ፍጡር ሳይሆን መውረድ ይችላል ካልክ ደግሞ እንዴት ወደ ፍጥረት እየገባ እንዴት አድርጎ ነው ሊወርድ የሚችለው? ይሄ እኛ እንረዳውም ምናምን ትሉት ነገር እና ወይ እናንተ ሰው ካልሆናችሁ ነገር ነው ወይ ደግሞ እንዴት አረደን እንደተረዳችሁ አስረዱና። ኦኬ እንደዛ ሳይሆን አይወርድም የሚለውን አንተ እስኪ ንገረን። ከአንተ ቁርአንም ሆን ከሐዲስም አሳይታ ንገረን። እኔ እኮ አላህ አይወርድም ብቻ ሳይሆን ጭራሽ ከሚወርድበት ቦታ ራሱስ ነዋሪ አይደለም። አላህ በቦታ አይገለጽም። የአላህ መኖርን በቦታ አይደለም እንኳን ላይ ያለው አይወርድም ካልኩ ለምሳሌ ከዛው ቀረ ማለት ነው። ይሄም ራሱ አያስማማኝም። አላህ አርሽ ላይ አለ ብሎ ካመኑ በኋላ ነው ይወርዳል የሚሉት። እኔ አይወርድም ካልኩ አርሽ ላይ አለ ግን አይወርድም እያልኩ እንዳይመስልህ። ጨርሶ አርሽ ላይ የሚቀመጥ ወይም የሚንቀሳቀስ ወይም የሚረጋ ፍጡር አይደለም። አላህ ምንም አንተ በቁርአኑ ታምናለህ አታምንም? ነገር ሳይኖር አይወርድም ሲሉ መውረድ፣ መሰቀል፣ መቀመጥ የሌለው አላህ አሁን እሱ መሰቀል መውረድ ተው፣ ዝም በለው። እሱን ሌላ አማርኛ እሱን ተው። መሰቀል መውረድ የሚለውን አማርኛ እሱ ራሴን እዛ ጣል አስቀምጠው። ብቻውን አንተ በቁርአኑ ታምናለህ አታምንም? አምናለሁ። እሺ በሐዲስ ውስጥ ታምናለህ አታምንም? አምናለሁ፣ በሐዲስ ማምናለሁ። ካመንክ ስለዚህ መሰቀል፣ መውረድ፣ መቆረጥ፣ መፈንጠር ትንሽ ትልቅ ምን አስፈልገው ለአንተ ንግግር? አንተ እኮ እንደዛ ይወርዳል አንተና ይወርዳል ያሉት እኮ ካመንክ ምሳሌ አሁን እፎ ያቀረበው ሐዲስ ነው ያቀረበው። ካመንክ ሐዲሱን አጽድጋ ማለፍ እንጂ ከዚህ ውጪ ይሰቀላል፣ ወርዶ ተመልሶ ይሰቀላል፣ ይወጣል፣ አይወጣም እንዴት ነው? ያ ምን አስፈለገው? ያ መቀባጠር ሐዲስ ነው የጠየቀህ ያለው ያቀረበልህ ጥያቄ ሐዲስ ነው። ሐዲሱን እቀበላለሁ፣ በቃ ሐዲሱን እቀበላለሁ ከማለፍ ውጪ ተርጓሚ ይባላል። ምን አልከኝ? ያንተን ተርጓሚ አቅርባ። ያንተን ተርጓሚ ሐዲሱን የሚተቸው ተርጓሚ ካለ አቅርባ አንተ።
ሚተቹ አይደለም ምን ያለ መተቸት ብቻ አይደለም ጭራሽ አላህ ይወርዳል የሚለው የተረጎመው ሸህ ማን ነው ብለህ ራሱ አንተ ስሙ ብትነግረኝ አሁን ከ200 ዓመት ወደዚህ ቅርብ የሆኑ የውሃቢያ ስሪት እንጂ ከሰለፍን ወላ ኸለፍን ከሱሐባም ይወርዳል ግልጽ በግልጽ አላህ ወደ ሰማይ ይወርዳል ብሎ የተረጎመ ትራንስሌት ያደረገ የለም። ሐዲስም ቢሆን አሁን ሐዲስ ላይ ትርጉም ላይ ነው እየቀየሩ የሚያጋጩት እንጂ ሐዲስ ትክክል ያለ መቆርብ ላይ ግጭት አለ። ይሄን ደግሞ አንተ መስረጃ አንተ ስንት ዓመቴ ነው ስንት ዓመት ሐዲስ ነው የምትቀበለው ማለት ስንት ዓመት ማለት አንተ የምትቀበለው ከስንት እስከ ስንት ዓመት ያለውን ሐዲስና ቁርአን የምትቀበለው? ቁርአን መተከል እኮ ነው ተርጓሚ ነው ተርጓሚ ሰይድ ምን ያለው አይደለማ አንተ አሁን ከ200 ዓመት በኋላ ያመጣና በላይ የለየህ ነው ቢነት ያመጣው ነው። ስለዚህ አንተ የምትቀበለው ከስንት ዓመት ጀምሮ የወጣውን ትርጉም ነው የምትቀበለው። አንተ አቅርብልኝ በግልጽ። በጣም ጥሩ። እኔ የምቀበለው ከ200 ዓመት ወደዚህ በትክክል የተረጎሙትና ከ200 ዓመት በፊት ደግሞ እስከ ነቢያችን በትክክለኛ የተረጎሙትን እቀበላለሁ። ሁሉንም ከ200 ዓመት ወደዚህ ወደ ጎን የተረጎሙትን አልቀበላቸውም። እሺ አንተ የተረጎሙት እነማን ናቸው? አቅርባቸው እስኪ። ይሄን ሐዲስ የተረጎሙትን አቅርብ። ለውፋይ ንገረው ያውጣል። ችግር የለውም። አረ ነገር አለ ቀስ አድርጌ። ለምሳሌ ኢማሙ አሊ ታውቃቸዋለህ አይደለ? ኢማሙ አሊ ካራብ አሊ ካራብ ለንገረው ሐዲሱን ያውጣው። በነገር አላምንም እኔ ንገረውና ያውጣው ሐዲሱ እኮ እኔ ሐዲሱን ካነገርኩ አሁን ሐዲስ መጥቶ በተረጎሙ ሰው ንገረዋ እፎይ ቁጭ ብለዋል። ንገረው ሳይሰጣኝ ምናልባት አባባህ እንዳትሉኝ ሁሴንን ሊመልሰው በኢፎይ ቤት መጣችሁ። ሁሴን አንተ ታው እሱን አሁን እንደውም ቀጥታ ከኢፎይ ጋር ቢታወራ ነው የሚሻለው። አረ ኢፎይ ይሻለዋል ከሱ ካጎቴ ኢፎይ ይሻለዋል። ኢፎይ መረጃ እያቀረበ እኮ ነው። አሁን ስለ ቤቱ ማን እንትን አለ? የእንትና ቤት ሁላችሁም ካፊር እኮ ናችሁ። ለምን ለውጥ እንዲያውም እሱ በካፊሩ እኛ እንጠይቃለን። ተው እሱን አንተ ብቻ ኢፎይ ላቀረበው መረጃ ይሻላል እያለ ነው። ሁሴንም ኢፎይ ይሻላል እያለ ነው ካፊር እያላችሁ አሁን አንተ መረጃውን ብቻ ቢሰጠው ንገረው። አንተ ትሻላለህ ያለበት ምክንያት ሎጂክ ለምሳሌ ጀስት አንተ እዚህ ላይ ምን ቢያንስ የሚታይ ነገር አምጥተሃል። እዚህ ላይ ምላሹ ለአንተ አጥጋቢ ይሁን አይሁንም፣ አሁን ሁሴን የሚሰጥ ምላሽ አጥጋቢ ይሁን አይሁንም አንተ የመቀበል ያለ መቀበል መፍትሄ አንተ ነው። አትሊስት ማን ነው ይሄ አጎቴ የሚለው ሰው አትሊስት ይሄንን ሐዲስ እኮ ትዩ ሆኖ የሚሽር የሆነ ነገር ማምጣት አለበት። ለምሳሌ ቁርአን አለ የቁርአን እሺ ለምሳሌ ቁርአኑንም ማስተባበል ወይም የሆነ ነገር ማድረግ ከዚህ የተነሳ ነው። አትሊስት እኮ ምን ቢያንስ አለ ይሄ ከዚህ የተነሳ ነው እንደዚህ ሊል የቻልኩት በዚህ መነሻ ነው። ለኔ መነሻዬ እናንተ አርህማን አልዓርሽ ኢስተዋ የሚለውንም የቁርአኑንም የሐዲሱንም የሰሂሁንም ምንንም እሺ ይታውና አትሊስት እኔ እንዲህ ሊል የቻልኩት ከዚህ አንግን ነው ብሎ ማለት ነበረበት። ይሄንን ደግሞ አይልም። እዚህ አንተ ቤት መጣው አሁን ሁለቱ ዲቤት ከሚያደርጉ አንተ ጀስት ለምሳሌ ሎጂካሊ አሁን አንድ ነገር የእናንተ እምነት እንደ ኢፎይን ጀስት እዚህ ላይ ማበሻሸቅ ምናምን ሰው ጀስት እኔን እስልምና አይሆንህም ናውጣ እኔ ወንድሜና እሳት እንድትገባ አልፈልግም ገሃነም እንድትሆን አልፈልግም የሚል ከርህራሄ አንፃር ትምህርቱን እንውሰደውና እግዚአብሔር ለምሳሌ አንተ የምታምንበት አምላክ ቃል ሆኖ በማርያም ተወለደ ለማለት ያልከበደ አርህማኑ አልዓርሽ ኢስተዋ ከአርሽ በላይ ነው የሚለውን ለማመን እንዴት ይከብዳል? ፈጣሪ እንኳን እግዚአብሔር እንኳን አንተ ፈጣሪ የምትለው እንኳን በማርያም ተወለደ ለማለት ያልከበደ እኛ በቁርአኑ በቃሉ አርህማኑ አልዓርሽ ኢስተዋ የሚለውን አላህ በአንድ ሶስተኛው ይወርዳል ያለውን ራሱ ቃል በቃል ያለውን ለማመን እንዴት ይከብደናል? ለመወለዱ እንኳን ተወልዷል ብለህ ለማመን ያልከበደህን ኦኬ ያንተ በየቀኑ ነው የሚወለደው ማለት ነው። በየቀኑ እየተወለደ ነው ያንተ ጀስት ለመክበዱ ከሆነ አላህ ከአርሽ በላይ ነው ይወርዳል ከማለቱ በላይ መወለድ ይከብዳል። በእኔ እምነት እንዴት እንደማይከብድ ላሳየ። እኛ ክርስቶስ ስጋው ቃል በስጋ ተገለጠ ስንል አስቀድሞ ያልነበረ ከዛ በኋላ ቃል እንደ አዲስ የተፈጠረ ከዛ በኋላ እሱን የምናመልክ አይደለንም። ምንም የሚከብድ ነገር የለም። እኛ ቃል በስጋ ተገለጠ ስጋን ተዋሃደ ነው የምንለው። እኛ አንተ ቁርአንህ ያላ ቃል ነው፣ ወረቀት ላይ ተዋህዶ እኮ ያላ ቃል ብለህ እያነበብከው ነው።
እኛ ደግሞ የአብ የባህሪ ቃሉ ስጋን ተዋሃደ ነው ያለው። ነገር ግን አላህ የምትለው ያ ከአርሽ በላይ ነው ያልከው ሁሌም ይወርዳል። ሁሌም የሚወርድ ከሆነ የት ነው የሚወርደው? ቅርቢቱ ሰማይ ነው። ቅርቢቱ ሰማይ ሲመጣ ደግሞ አርሽን ከዛ ሰባተኛ ሰማይ፣ ስድስተኛ፣ አምስተኛ፣ አራተኛ፣ ሶስተኛ እና ሁለተኛን ሰማይ አልፎ ነው አንደኛ ሰማይ ጋር የሚመጣው። መጣ ማለት ደግሞ ቅርቢቱ ሰማይ ጋር ወረደ ማለት ፍጡራን ውስጥ ገባ ማለት ነው። ፍጡራን ውስጥ ከገባ ያ ፍጡራን ውስጥ የገባው የሚያካልለው የሚያካብበው የሚያዋስነው አለ ማለት ነው። ምክንያቱም አላህ ቀኝና ግራ እጅ ስላለው ፊትና ኋላ ታለው ፍጡራን ውስጥ ተካቦ ገባ ማለት ነው። ከዛስ ቦታ ሪሎኬት አደረገ ማለት ነው። እኛ ቃል በስጋ ተገለጠ ስንል ከነበረበት ለቆ በማርያም ማዕፀን ተሰብስቦ ገብቶ ከዛ ተወለደ ብለን አናምንም። እስቲል በአብ እቅፍ አለ፣ በሁሉ የሞላ ነው፣ በሁሉ አለ። ነገር ግን በስጋ ተገለጠ ነው የምንለው ርቀቱን ሳይለቅ ማለት ነው። የእናንተስ ወረደ ስትል ካለበት ለቀቀ ማለት ነው። ምክንያቱም ምን ስላለው? ግራ ቀኝ ፊት ኋላ ስላለው እታች ላይ ስላለው እንደገና ደግሞ የሚታይ ግዝፍ አካል ስላለው ያ ግዝፍ አካሉ ቅርቤቱ ሰማይ ሲመጣ ሊትራሊ ፍጡራን ውስጥ ገባ ማለት ነው። እኛ ስቲል ቃል ያለ ቦታ ያለ ጊዜ ያለ ታይም ያለ ስፔስ ያለ ነው በስጋ ቢገለጥም። ያንተስ የሚታይ የሚሄድ የሚመጣ ነው። ይሄ የፍጡር ባህሪ ነው። የፍጡር ባህሪ ነው። ትክክል ነህ። ከዛ አንጻር ነው እሱን ተውና ወደ ከይፎ ይሁን ያልኩት። ጀስት አንተ የምትልበት የምትገልጽበት እንትን አለ የራስ የሆነ እዚህ ላይ ማመን አለማመን መፍትሄ እንደተጠበቀ ሆኖ አሁን ትክክል ገለጽኩ እኮ ከማን ይልቅ አሁን ከዚህኛው ይልቅ። ለዛ እኮ እሱ ቤት ላይ ዲቤት ማድረጉ አስፈላጊ አይደለም። ቀጥታ ከይፎ ጋር አወራ ያልኩት እሺ ሌስ ከምስል ሼኡን የሚለውን እሱን ቢያመጣበትና በዚህም ምክንያት ማንንም አይመስልም። ስለዚህ ያንተ ግን አምሳያ ያለው ቢልህስ? አሁን እኔ እዚህ ላይ አንተ ቤት ላይ ሲሆን ያንተ ፖይንት ያንተ ታርጌት መሆን ያለበት ልክ እስልምናን አይሆናችሁም ኑ። ለምሳሌ ጀስት አንተን እስልምናን እንዳትቀበል ያደረገ ይህ ነው። ለምሳሌ እንበልና ይህ ነው ከሆነ እኔን ደግሞ ክርስትናን እንዲቀበል የሚያደርገኝን እስቲ አንድ ነገር ንገረኝና እኔ ክርስቲያን ሊሆን። አሁን እያነሳው ያለሁት እኮ እየነገርኩህ እኮ ነው። አሁን አንተ የምታመልከው ፍጡር ነው እያልኩህ እኮ ነው። በዚህ ምክንያት የሚሄድ የሚመጣ የሚወርድ የሚወጣ ከሆነ ፍጡር ነው እያልኩህ ነው። የአጎቴም ገብቶት እኔ እያልኩት ያለሁት አርጉመንቴ ስለገባው አጎቴ የኔ አላህማ ይሄ ሊሆን አይችልም፣ ምክንያቱም ይሄ የፍጡር ባህሪ ነው እያለ ነው ወንድም በሽር ማለት ነው። ምክንያቱም መሄድ፣ መምጣት፣ መውጣት፣ መግባት፣ መቀመጥ፣ መነሳት እነኚህ ቦታ ሪሎኬት ማድረግ የፍጡራን ባህሪ ናቸው። ስለዚህ አምላክ በእነኚህ ነው የሚገለጠው ብለህ የምታምን ከሆነ ፍጡር ነው እያለህ ነው እኮ አጎቴ። ከአንተ ስላሴና ከአጎቴ እንትን አንድ የሚያደርጋቸው ነገር ተገኘ ማለት ነው። እኔና አጎቴ አንድ ነን ማለት አይደለም። እዛ እኮ ነው ችግር የለውም። በሲማ ሙስሊም ነን በሚለው እኔና አጎቴን አንድ ነን፣ ችግር የለውም። እኔና አጎቴ አንድ ነን። ግን አሁን የኔ ታርጌት እስልምናን ለቅቄ ክርስቲያን እንዲሆን ታንጀብል የሆነ አንድ ነገር እንዲገረኝ አልኩት። አሁን እየነገርኩ ነው። ይሄ የምታመልከው ፍጡር ነው። ምክንያቱም ቦታ ሪሎኬት የሚያደርግ የሚንቀሳቀስ፣ የሚወዛወዝ፣ የሚሄድ፣ የሚመጣ ፍጡር ነው እያልኩ ነው። ፍጡር አታምልክ እያልኩ ነው። አይ አንድ ይለኛል። አሁንም ይሄ ፍጡር ነው፣ የፈጣሪ መገለጫ አይደለም፣ የፍጡር መገለጫ ነው እያልኩ እኮ ነው። እስኪ አሁንም አልገባህም ማለት ነው። ያንታን እንዲያመልኩ እኮ ነው ያልኩት። ያንታን እንዲያመልክ አንተ የምታምንበትን አምላክ እንዲያመልክ ታንጀብል የሆነ የሚያሳምን አንድ ነገር ሶስት አምላክ የሚያመልክበትን አንድ ታንጀብል የሆነ ነገር ንገረኝ። እኔ ላምልክ አላምልክ ያንተ ዓላማህ እኮ ሰዎችን ማዳን ነው መሆን አይደል አለበት። ሰዎችን ከማዳን ውስጥ ደግሞ እኔን አዲነኝ እስቲ እኔን አዳምጠሽ ሶስት አምላክ ያለበትን እስቲ ማስረጃ ስጠኝ። ሶስት አምላክ ያለበትም መረጃ ስጠኝ።
ንገረኝ እያልኩ እኮ ነው። አንተ አላማ ማስተማር ነው አይደል? ሶስት አምላክ እንዳመልክ ያንተን ንገረኝ እያልከኝ ነው። ሶስት አምላክ ያለበት መረጃ ስጠኝ። አምላክ ነው የምታመልከው? ሶስት አምላክ ያለበት መረጃ ስጠኝ። መንፈስ ሶስት አካል ናቸው አይደል? ሶስት አካል ነው። አምላክ ያልከውን ሶስት አምላክ መሆኑን ንገረኝ። ሶስት አካል ደግሞ አንድ አምላክ የሚሆኑበትን ንገረኝና ሊቀበልህ እያልኩ እኮ ነው። ሶስት አካል አንድ የሚሆኑበትን ንገረኝና ሎጂካሊ አላህ ስንት አካል ነው ያለው? ሎጂካሊ ፋይን። አላህ ስንት አካል አለው? አላህ አንድ ነው። ከሶስት የነጻ አንድ። ስንት አካል አለው? አልወለደም፣ አልተወለደም። እኔ ለርቤ አልጠየቅኩትም። ለሚስቴ ልድርለት ወይም ለልጄ ልድርለት ወይም ደግሞ ለእናቴ ልድርለት አይደለም። አልወለደም አላገባም ይለኛል። ምን አገባኝ እኔ? አገባ አላገባ፣ ወለደ አልወለደ አልጠየቅኩም። ስንት አካል አለው ነው የጠየቅኩ። ለምን ወጣ? ምክንያቱም አላህ ስንት አካል እንዳለው አያውቅም። ስንት አካል እንዳለው አያውቅም። አንተ ሶስት አካል አለ፣ ሶስት አካል ታመልካለህ ይለኛል። ስንት አካል እንደሚያመልክ ስለማያውቅ ማለት ነው። ኢስላሚክ ዲሌማ። እዛ የሚጭኗችሁን እንዳይመስላችሁ እኛ ጋር ስትመጡ ቀጣፊ ውስታዞቻችሁ መጽሐፍ ቅዱስ ላይ ያለ ትርጓሜ ያለ አውዱ እንደሚቀባጥሩት እንደሚቀደዱት እኛ ጋር ስትመጡ እንደዛ የሚያዋጣችሁ እንዳይመስላችሁ። ሁሴን መልካም። እሺ አንተ ይወርዳል ብለህ ነው የምታምነው አይደለ? አዎ እኔ ሐዲስ ቁርአን አለውን እቀበላለሁ። ኦልራይት። ስለዚህ አይወርድም የሚሉት ስህተተኛ ናቸው ማለት ነው። ስሙ እኮ አይወርዱ የሚለው አስረዳኝ ብዬ ነበር፣ አላመጣልኝ። የት አለ? ቆይ ከኔ ጋር እሺ፣ ቀጥል። አይወርድም የሚሉት ተሳስተዋል ማለት ነው። ተሳስተዋል። መረጃቸውን ካመጡ ላይ ይችላል ነው። አላመጡ። መልካም። መውረድ ያለ ባህሪ ነው። ምናልባት እዛ ጋር አሁን ባህሪ ምናምን የሚለው እኔ ብዙ አማርኛው እንትኑ ብዙ ላይገባኝ ይችላል። እሺ መቼ ነው መውረድ የጀመረው? መቼ ነው መውረድ የጀመረው? እሱ መቼ የሚጀምር እሱ ጋር እኛ አገባ ነው። ነቢያቶች አላህ ይወርዳል ብለው አስተምረዋል። ለሊት ነቢያቶች ትምህርታቸው ይለያያል። አሃ። ስለዚህ በፊት ላይ ነቢያቶች አያውቁም ነበር፣ መሐመድ ነው የነገራችሁ ማለት ነው። ማወቅ ለማወቅ ሳይሆን አለውኝ አለ ሰማሉ። ሁሴን ቃልን ፎሎ አድርጉት። 50 ሺህ ክተቱት። 50 ሺህ ክተቱት ቃልን። አራይ ፎሎ አድርጉት። 2800 ሰዎች አላችሁ። ፎሎ አድርጉት። 50 ሺህ ክተቱት እና እንወጣለን። ጥቂት ነው የቀረን። ህብረት ብቻ ነው የሚያስፈልገን። 100 ሰው ነው የቀረው አይደለ? ኦልሞስት። ኦኬ። ትኑር እህት። አይ ሰላም፣ እንዴት ናችሁ? መስገን እንዴት ነህ? አማን ናችሁ? አላህ ይወርዳል ብለህ ታምናለህ? አዎ። መቼ ነው መውረድ የጀመረው አላህ? እሱ እንኳን አላውቅም። ያው በመጽሐፍ ላይ ይላል ብቻ። ኦኬ። አላህ ይወርዳል ስትል ምኑ ነው የሚወርደው? እጅ እግሩም አብሮ ይወርዳል ወይንስ ሌላ አካሉ የሚወርደው? እሱ ላይ እንኳን እውቀት የለኝም፣ ግን ዛሬ እኔ አንድ ጥያቄ ኖሮ በመጣሁት ቶፒኩ ላይ ቅድሚያ ምኑ ነው የሚወርደው ካለ እኔ አላውቀውም። እንግዲህ ምኑ እንደሚወርድ እና ይወርዳል ስትል ምኑ ነው ይወርዳል እያልክ ያለው? እኔ ያው ስለ ቁርአን ላይ ሲሉ ሰማሁና እኔ የሚለውን ነው እንጂ እኔ ያው ሙስሊም ግን ጥናት የለኝም፣ ትምህርት የለኝም። ግን እኔ ቤቱን አከብራለሁ። መጀመሪያ አንድ ቪዲዮ ይዤ መጥቼው ዛሬ ከመጀመሪያ እንዲሰሙልኝ እፈልጋለሁ። እንደምን ቪዲዮ? አላህ እንደሚወርድ ባለፈ ምን ብለህ ነበረ? ክርስትናና ሙስሊሞች ክርስቲያንን በማረድ ጽድቀት ይገባሉ የምትለውን
እሺ ክርስቲያኖችን ከገደልክ ገሃነም ትገባለህ ስልህ እንደማይፈቀር ነው። አይ ካፊርን የገደለ ገነት ነው የሚገባው ገሃነም ነው የሚገባው? ስልህ መግደል እንደሌለበት ነው ይዤ የመጣሁት። ቪዲዮ ምን እዛ ትመጣለህ? ቪዲዮ እዛ ከመመጣ ሐዲስ እና ቁርአን እዛ መጣው ቪዲዮ ዝም ብሎ በማት ነው። ቪዲዮ ማተራ ነው። ማነው እሱ? አይገቡም ማለት እስቲ መጀመሪያ ስሙልኝ። እስቲ ከመጀመሪያ ላይ ግቡና ከመጀመሪያው ቪዲዮ ላይ ነው ያለ ከፍሮ ቪዲዮ ላይ ትነግረናለህ። መረጃ እኮ ነው መሆን ያለበት ወንድማችን። አይ አይገባም ውሸት ነው ምናምን ስላሉ አይደለም። ካፊርን የገደለ ገሃነም አይገባም ብሏል። ለምሳሌ ነብይ ሁለቱ ገሃነም አይገባም ብሏል። ስለዚህ ነብይ መረጃ ነው ማለት ያለበት። ኤኒዌይስ ምንድን ነው ያልከው? ቃልን ፎሎ አድርጉት። ኦኬ ነገርን እኮ አሞሉት እንዳውም ትንሽ ነው የቀረው። የፎይን ቴሌግራም ብዙ በውስጥም እየጠየቀ ሄደው ውስጥ ያሳያቸው። እሺ ቴሌግራም ቴሌግራም ላይ ፎሎ አድርጉኝ። መልእክት ካላችሁም እዛ ላይ ብቻ ጻፉ። ቲክቶክ ላይ በጣም ብዙ ቴክስት ስለሚመጣ መመለስ አድክም ነው። ኦኬ አሁን አክቹሊ ቴክስት ስላለ ቴሌግራም ላይ ዳይሬክት ሜሴጅ በትክክል ይኸውላችሁ። ይሄ ሰውዬ ዝም ብሎ ነው የሚጽፍልኝ። እሺ ይኸውላችሁ ተመልከቱት። እፎይ ኦፊሻል ነው። ቀጣ አስፈጋው ሊንኩ እንት ነው። እሺ አታች አድርገዋል። እኔ ከዚህ ቲክቶክ ጋር አላደረኩትም። ኦኬ አታች እናደርገዋለን ከዚህኛው ጋር። ይኸውላችሁ ተመልከቱት። 50 ሺህ ገብቷል። ኦዴ እስቲ አንበሳ ላወርድለት። እንደ አንበሳ ልጅ ወይንስ አንበሳ ላወርድለት? እንዳይነክሰን ምን ይሰራል? 50 ሺህ አንበሳ ማሰሪያ የለንም። እንደ አንበሳ ጩልልን። በጣም ይሄ ህብረት ነው የሚያስፈልገን። እንደዚህ ህብረት ካለን ምን ጊዜም ዊን ነው የምናደርገው። ስለዚህ በተነጋገርነው መልኩ ቅድምም ነግሬያችኋለሁ። ይችኛዋን ማድረግ እንዳትረሳ። ለምን መሰላችሁ ይሄን ማድረግ እንትን የሚለን ብዙዎች አይ ላይቫችሁ አይመጣልንም ምናምን ቪዲዮ ፖስት የምታደርጉት አይመጣልንም ስለምትሉ ይችኛዋን ትነካላችሁ፣ ፕሮፋይሉን ትነካላችሁ። ይደገም ስትሉ ከስራ ይቻለው። ከዛ ይሄን ትነካላችሁ። ከዛ የደውሏ ምልክት ተመልከቷት። እሷን እንዲች ስትነኳት ይሄው እንደዚህ ይመጣላችኋል። የእናንተ እንዲና እንዲ ነው ሆኖ የሚመጣላችሁ። ስለዚህ ምን ታደርጓታላችሁ? ኦል የሚለው ላይ እንዲህ፣ ኦል የሚለው ላይ እንደዚህ ትንኩታላችሁ ማለት ነው። የዛኔ ላይቭ በከፈተ ሰዓት ወዲያው ነው የሚመጣላችሁ። ቪዲዮ በፖስት ሰዓት ወዲያው ነው የሚመጣላችሁ። ለአካውንቱ በጣም ጥሩ ይሆናል ማለት ነው። ያ ማለት ማንም ሰው መጥቶ ሪፖርት ቢያደርግ ይህን ያህል ሰው ካመዘነማ እንትን ካለ ይሄ ሰው ቀጣፊ ነው ብሎ ስለሚያስብ ቲክቶክ የሚያመዝነው ወደ እናንተ ይሆናልና በዚህ መልኩ እናድርግ። ለሁሉ ነገራችሁ እናመሰግናለን። የቴሌግራም ቻናሉን ሁላችሁም ተቀላቀሉት። እዛ ላይ ነው ሜሴጅ ማድረግ የምትችሉት። ይኸው ሜሴጅ የሚለው ላይ መጻፍ ትችላላችሁ። እንዲህ ከገባችሁ በኋላ ቆይ ቀጣ እንዲህ ስትገቡ እንዳለ መረጃዎች አሉ በእያንዳንዱ ነገሮች ላይ እለት ተዕለት። ስለዚህ ይኸው እፎይ ኦፊሻል ነው። አሁን ላይ 5640 ሰብስክራይበር አለው። እሱን ሰርች በማድረግ ቀጥታ መቀላቀል ትችላላችሁ ማለት ነው። ያውና ስክሪንሾት አድርጉት። የተረገመ ስልክ ነገራቸው እንደዚህ አይታይም። በቃ አንድ በዚህኛው አስገባኝ። ኧረ በቃ ምን አልካ ጎቴ? ደክሞኛል። እሺ ቀጥል። አሁን ለቃልም ብለዋል አንበሳ አወርድልሃለሁ ብለዋል አይደለ? እሺ አንበሳ ይወርዳል አይወርድም? ኧረ አጎቴ ዴቭ አልገባም።
አጎቴ ያታስብሽ አላህ ነው በቃ እኔ እሰጥሃለሁ ያልኩት እኮ ወራጅ ወይስ የሚወርደው አላህ ነው። አንበሳና ወርድልህ። ተው አንተ ቅን ያሰንጥቅ። ፎይ እንዴት ነው? ይቅርታ እስቲ 100 ይሙላት የኔን 33 ያስገቡኝና እስጋ 32.9 ነኝ ያለሁት። እዲ ቢኒም እዚሁ አለ። እኔም በዚህ ገብቻለሁ። እሺ ይኸውላችሁ ቢኒ 32.9 ነን ያለ ነው። ታዲያ 2% ነው ያለኝ። ቶሎ በሉ ይኸውላችሁ 32.9 ቀላል ነው። ቢኒን ፎሎ 40 ልንገባ ነው። ኮስቴንም አርጉት። ኮስቴ ሁሉ ያስደርጋል። የኔ ይቆያል። ኮስቴንም እያረጋችሁት የኔ ይቆያል። እኔ ገና ነኝ። አንተ ቆሰሽዋል 43 ፓወር ባንክ ያወርደልኝ። እኔ ቤት ላይቭ የጀመርከው እኔ ቤት ነው አይደለ? አንተ ለመጀመሪያ ጊዜ አንተ ጋር ነው የገቡት። አሁን ለ6 ወር ያህል ከፋች ነበረ። እንዴት ዋት አይ ቲንክ ወደ 6 ወር ያህል ሰርተሃል እኔ ቤት። አሁን ለቃል ትለቃለህ። ቃል ኔትወርክን አስተካክል። ቃል ነው ከፋች የሚሆነው። ሌቫ ኔክስት ዊክ ሰኞ ጀምረ ትወገዳለህ። ቀጣይ ሰኞ በዚህ ኔትወርክ ገና ኔትወርክ ይስተካከል። ቆይ ተካከለ ጸሎት አድርጎ ኔትወርክ እኮ የመጀመሪያ ላይቭ እኔ ቤት ነው የጀመረው። ቆሴ መጣው ገስት ላይ አስቀምጠው ቢኒ 33 ሞልተናል። ኦኬ ለማንኛውም ፎይ ሊዘጋ መሰለኝ። ይሄኛውን ከፍታለን እንደተለመደው ኑኔ ጋር 2000 ምናምን ሰዎች ኮስቴ እንከፍታለን። እሺ ይቺን አካውንት 5000 አስገባ። 2000 ምናምን ሰዎች ኑ እኛ ጋር መታወሽ በቃ ለሌላ ጊዜ ከስራ ያለችው ይቺ አካውንት የላይቭ መንገባባት ነች። ከተዘጋ ይሄን ነው ፎሎ የምታደርጉት። ይሄኛውን አካውንት ከስራ ያለውን ኮንስታንቲኖስ የሚለው ይሄኛው አካውንቴ ፎይ ለመጀመሪያ ጊዜ ስገባ የገቡበት አካውንት ነው። ይሄ ነው የላይቭ እንትናችን። ከዚህ በኋላ ከተዘጋ ይሄኛውን ዝም ብላችሁ ፎሎ አድርጉት። ለማንኛውም ምን ያህል ነው እስቲ ፎሎ ሰውዬ ፎሎ አድርጓቸው። በቃ እስልምና ላይ የሚሰሩ ልጆችን ሁሉንም ፎሎ አድርጓቸው። ፎሎ አድርጓቸው እስልምና ላይ የሚሰሩትን። ምክንያቱም ሪፖርት በጣም ነው የሚያስጠላው። እኔ አሁን መጀመሪያ ጥሩ ነበረ፣ ከዛ በኋላ ቀጠቀጡኝ። አሁን ራሱ እንትኑ አለቀቀው። አፒል አድርጌ ራሱ አለቀቀው። እስካሁን አልተለቀቀም። ሪስትሪክትድ አድርጎታል። እንደዛ ከሆነ በቃ 1000 ሰው የሚሆን ልክ እንደወጣ እንደዘጋ ግቡና ምንም እኮ ሄት ስፒች የተናገርነው ነገር የለም። እነሱ ናቸው ሪፖርት ሲያደርጉ አይችልም። በቃ ይለቀዋል። ብሎ ቲክቶክ ምልክቷን ዝም ብሎ ይስጥ እና ሊለቅ ይችላል። በሱ ነው የሚለቀው። እና 1000 ሰው ዝም ብላችሁ ቲክቶክ ምልክቷን ስጡ። አንዳንድ ብሰጡ 1000 ነው፣ ብዙ አይደለም። ዋና የገባሁበትን ነገር ይቅርታ ትልቁ ላይ አድርገኝ በዚህ አካውንት እንዴ ዋናውን ነገር ትልቁ ላይ አድርገኝ እንዴ እዚህ መጥቼ ካሜራ ከፍቼ ስገለብጥ ዝም እሺ ምንድን ነው ስታክ አድርጋል? እኔ ጋ ነው አልታይም። ኦኬ እሺ አንዴ ይቅርታ። ኦኬ እዚህኛው ላይ ለከፍተው ብዬ ነው። ይሄኛው ያሳያል የተመታ ስልክ ነው ይሄ። እንዴት ሰርች ማድረግ እንደሚችሉ ለማሳየት ነው። እንትን አዲስ አካውንት ከፍቶ ነው የሚያሳየላችሁ። ኦኬ እዚህ ላይ ሰርች ላይ ትገቡና ቴሌግራም ሰርች ባር ሰርች ትላላችሁ። እንደዚህ
ከዛ እዚህ ላይ ገብታችሁ እንዴት ብላችሁ ጽፋላችሁ? ኢ ብላችሁ ጽፋላችሁ። አይ ቲንክ አልታይም። ኤፍ ስትሉ እንዲህ ኖርማል ካላችሁ ዝም ብላችሁ ኦ ብላችሁ ጻፉ። ከዛ ዋይ ስትሉት ቀጥታ እፎይ ኦፊሻል ብሎ ይመጣል። ያው ከዛ እንደዚህ ብላችሁ ትገባላችሁ። ከዛ ከስር ጆይን የምትላለች እሷን ይኸው እንደዚህ ጆይን ማለት ነው። ጆይን ስትሉት ይኸው ከችልላችኋል። ይኸው ስክሪንሾት አድርጉት። እዚህ ላይ ከዛ ሜሴጅ መጻፍ የምትፈልጉ ሰዎች ይቺን ትነኩና ሜሴጅ ይላል። እስቲ እኔ ልጻፍለት ለእፎይ ሞጣ ብዬ ጻፍኩለት። ቀጥታ እሱ ይደርሰዋል ማለት ነው። ቲክቶክ ላይ በጣም ብዙ ሜሴጅ ስለሚገባ ነው። እዚህ ላይ ቀጥታ ሜሴጅ አድርጉለት ይመልስላችኋል። ያውና እናመሰግናለን እፎይ። አረ ወይኔ በየቀኑ እየተገለጥኩ ተቸገርኩ። መልካም ነገር አቀንሻለሁ እንዲልምጹ በቃ ነው። እሺ ሁላችሁም ለአንተ መልሳለሁ ብዬ ጨቅ ሚሴጅ ጧ ብሎ አልገባም። አረ መልስ ሰፍ ስል ጧ ብሎ ገቡ። ተውኩት። ሰላም ደር እፎይ። ቴንኪው በጣም እናመሰግናለን ወንድማችን። ቃሉት ያሰማልን። የነገ ሰው ይበለን።